አይሁድ ክርስቶስን በጣም ብዙ ሰው እየወደደው እየተከተለው እንደሆነ ሰሙ ይላል። ጸሐፍት ፈሪሳውያን በየቀኑ በሚያስተምረው ትምህርት በሚፈጽመው ተአምራት የተከታዮቹ ቁጥር እየበዛ መጣ። ስለዚህ እንዲህ ዝም ካልነው በዚህ ከቀጠለ አገሩን ሊቆጣጠረው ነው ብለው ፈሩ፣ ቀኑ በክርስቶስ። ስለዚህ ወታደሮችን ጠሩና ሂዱና የናዝሬቱ ኢየሱስ ምኩራብ ላይ ያስተማረ ነው፣ ሄዳችሁ አስራችሁ ይዛችሁት ኑ ብለው ደና ጉልበት ያላቸውን ወታደሮች መርጠው ጌታን አስረው እንዲይዙ ላኳቸው። የዮሐንስ ወንጌል ምዕራፍ 7 ላይ ነው ይሄ ተፈጸመው። እነዚህ ሁለት ወታደሮች ክርስቶስን ሊይዙት መጡ። እንግዲህ አሁን ያለነው ቤተክርስቲያን ነው፣ ምኩራብ ነው እንበልና ክርስቶስ እንዲህ አውደ ምሕረቱ ላይ ቆሞ እያስተማረ ነው። ሁለት ወታደሮች ጌታን ሊይዙት መጡ። ሲመጡ ህዝቡ ሁሉ ቁጭ ብሎ ጸጥ ብሎ የጌታን ትምህርት ይማራል። ጸጥ ብሎ ይማራል። የክርስቶስ ትምህርት እኮ ልዩ ነው አይደለም? ነው አይደለም? አሁን እኛ ኃጢአተኞቹን እንኳን ያው ቁጭ ብላችሁ እየሰማችሁ ነው። የክርስቶስን ትምህርት መስማት ብንችል እንዴት ያለ ነው። ብፁዕ ቅዱስ አቡነ ሽኖዳ የተባሉ አባት ምን ነው ዛሬ አገሩን ያጥለቀለቀው ድምፅ መቅረጫ ጌታ ባስተማረ ጊዜ በኖረ ኖሮ ይላሉ። ዛሬ አገሩን ያጥለቀለቀው ቪዲዮ ያኔ በኖረ ኖሮ ምን ነው ድምፁን በሰማ ነው። የእሱ ድምፅ እኮ የእግዚአብሔር ድምፅ ነው አይደለም? እሱ ተናግሮ ማስተማር ብቻ ይሰራል። የክርስቶስ ቃል ሲሆን ይሰራል። ሙቱን ውጣ ብሎ አልዓዛር ውጣ ሲለው ይወጣል። የሚሰራ የሚፈውስ ቃል ነው። በእውነት አምላካችን ድምፁን ያሰማል። እና የጌታን ትምህርት ቁጭ ብለው ጸጥ ብለው እየተማሩ ነው። በዚህ መሃል ሁለት ወታደሮች መጡና ምን አደረጉ መሰላችሁ? አይ አሁን ህዝብ መሃል ከምንረብሽ ትምህርቱን አሁን ይጨርስ የለ ሲጨርስ አስረን ይዘነው እንሄዳለን ብለው እነዚህ ሁለት ወታደሮች ቁጭ አሉ። ቁጭ ብለው የጌታን ትምህርት ሲማሩ ደስ ብሏቸው ለምን እንደመጡ ረሱት። ምን ሊያደርጉ ነው የመጡት? ሊይዙት ነው። ሰንሰለት ይዘው እኮ ነው የመጡት። ረሱት። የክርስቶስ ትምህርት ልታስረው መጥተህ ለምን እንደመጣ የሚያስረሳ ነው። በእውነት አምላካችን ቃሉን ያሰማል። አዎ ልብ የሚሰነጥቅ እኮ ነው የክርስቶስ ቃል አይደለም? የእግዚአብሔር ቃል ኃይል አለው በእውነት። እና ጸጥ ብለው ሰምተው ተምረው አድንቀው እንዴት ያለ ትምህርት ነው ብለው ተመልሰው ወደ አይሁድ ተመለሱ፣ ወደ ፈሪሳውያን። የታል ይዛችሁት የመጣችሁት? ማንን? የናዝሬቱን ኢየሱስን። አይ እኛ እንደዚህ ያስተማረ ሰው ከዚህ በፊት አይተን አናውቅም አሉ። አይሁድ ቅጥል አሉ። በእውነት ታስሮ ይመጣል ብለው ሲጠብቁ ጭራሽ ሊያስሩ የሄዱት ወታደሮች ደቀ መዛሙርት ሆነው መጥተው ስለ ክርስቶስ ይመሰክራሉ። ተበሳጩ አይሁድ። ከዚያ ምን አሏቸው መሰላቸው? እናንተ እኮ የወደዳችሁት ስላልተማራችሁ ነው አሏቸው። ከኔ ጋር ናችሁ? ምን ስላላችሁ ነው? እውቀት ስለሌላችሁ ነው እሱን ያደነቃችሁት። እስቲ ከተማረ ሰው የእሱን ትምህርት ወዶ የተማረ ሰው ታውቃላችሁ? ቁጭ ብሎ የተማረ ሰው አሏቸው። አንድ የተማረ ሰው እኮ አይከተለውም አሉ። ግን ክርስቶስን ቁጭ ብሎ የሰማ የተማረ ሰው አለ? የለም። አሁን ነግሬያችኋለሁ። ኒቆዲሞስ ይገርማችኋል፣ እዛው ቆሞ ይሰማል። ይሄ ወሬ ሲወራ እዛው ቆሞ ይሰማል። የተማረ ሰው እኮ እሱን አይከተለውም። አንድ እንኳን የተማረ ሰው እኮ የእሱን ትምህርት ቁጭ ብሎ ሰምቶ አያውቅም ሲሉ ኒቆዲሞስ እዛ ቆሟል። ኧረ እኔ ተምሬያለሁ ቁጭ ብዬ እንዳይል ነገር ሊመጣ ነው አይደል? እንደዛ ካለ የጌታ ተማሪ ነው ተብሎ ከምክር ቤት ምን ይላል? ይባረራል። ፈራ። ዝም እንዳይል ደግሞ ጨነቀው። ይህን እየሰማውማ ዝም አልልም አልክድም አለ። ስለዚህ ምን አለ መሰላችሁ? ሰው ሳያጣራ ይፈርዳል ወይ? ያስተማረውን ሳናይ እንድንፈርድ ሕጉ ይፈቅድልናል ወይ አለ። ሄደው ተምረው የመጡት ሁለት ወታደሮች ናቸው። እኛ አብረናቸው ሄደን ትምህርቱን ምን አላለም? አልሰማንም፣ አልተማርንም። ባልሰማነው እንድንፈርድ ሕጉ ይፈቅዳል ወይ ብሎ ጥያቄ ጠየቀ ኒቆዲሞስ። እችን ጥያቄ ሲጠይቅ አንተ መች ተማርክ እንዳይሉት የተማረ ሰው ነው። አይ ነቢይ እኮ ከናዝሬት አይነሳም አሉት። አሁን ፈሩ፣ የተማረ ሰው ስለሆነ ማለት ነው። በቃ እንግዲህ እስቲ ሄደን መጽሐፍ እንመልከትና ነገሩን እናጣራለን ብለው ወደ የቤታቸው ተበተኑ ይላል። ኒቆዲሞስ በግልጽ ባይመሰክርም ቢያንስ ስብሰባውን በተኑ። ከኔ ጋር ናችሁ ምእመናን? ስለ ክርስቶስ ዝም ማለት አልፈለገም፣ ለመናገርም ደግሞ ፈራ። ስለዚህ በመናገርና በመፍራት መካከል ሆኖ ፈራ ተባ ያለ ክርስቶስ ስሙ ሲጠፋ
መሃል ገብቶ ቢያንስ ስብሰባውን በተነው። ስለምን እየነገርኳችሁ ነው? ብዙዎቻችን እዚህ መካከል እንደ ኒቆዲሞስ ያለን ሰዎች አለን። በሃይማኖታችን የምናፍር፣ በማተባችን የምናፍር፣ በክርስትናችን የምናፍር፣ አምላካችን ሲሰደብ ጸጥ ብለን ስድብ የምንጠጣ ሰዎች አለን። ቤተ ክርስቲያን ስትሰደብ እንደ ውሃ ቁጭ ብለን የምንጠጣ ሰዎች አለን። ነጠላ ይዞ መታየት፣ አይ ዛሬ ላስቀድስ ነው፣ ዛሬ ወደ ቤተ ክርስቲያን ልሄድ ነው ለማለት የምናፍር በጣም ብዙ ወጣቶች እዚህ መሃል አሉ። ለመሳለም የሚያፍር መስቀል ሄዶ አሁን ክርስቶስ በእኛ ሳያፍር እኛ በሱ እንፈር? እሱ ስለኛ እርቃኑን ተሰቅሎ ያላፈረ እኛ እንዴት እናፍራለን? የምናሳፍረው እኮ እኛ ነበርን፣ እሱ አይደለም። በመስቀሉ የምናፍር፣ በማማተባችን የምናፍር፣ በመጾማችን የምናፍር ሰዎች አለ። የሥራ ቦታችን ላይ፣ የስልጣን ቦታችን ላይ እንደ ኒቆዲሞስ፣ የሹመት ቦታችን ላይ ኋላ ቀር ላለመባል፣ ሃይማኖተኛ መስሎ ላለመታየት ብዙ ነገር እኮ የምንናገር ወይ ብዙ ነገር ሲነገር ዝም እንላለን። በአምላካችን ከማፈር እግዚአብሔር በቸርነቱ ይጠብቀን። ኒቆዲሞስ ፈራ ተባ እያለ ተመልከቱ። መጀመሪያ በሌሊት መጣ፣ ሁለተኛ ግን ፈራ ተባ እያለ ስለ ክርስቶስ መሰከረ። ሶስተኛ ግን ኒቆዲሞስን የምናገኘው እዚሁ የዮሐንስ ወንጌል መጨረሻ ላይ ነው። ኒቆዲሞስ ዓርብ ዕለት መድኃኒታችን ኢየሱስ ክርስቶስ በተሰቀለበት ዕለት ነው። ክርስቶስ እንደምታውቁት በጽኑ መከራ ያንን ሁሉ ጅራፍ ተቀብሎ ተሰቅሎ ደሙን አፍሶ ስጋውን ቆርሶ በታላቅ ስቃይ ነፍሱን ከስጋው ለይቶ ስለ ሁላችን በመስቀል ላይ ሞተ። ክርስቶስ በሞተበት ሰዓት አይሁድ ሐሳባቸው ምዕመናን አይሁድ ሐሳባቸው መስቀል ላይ መሰቀሉ ብቻ አይደለም፣ እሱ አላረካቸው። ከመስቀል ወርዶ ቆሻሻ የሚጣልበት ቦታ አለ፣ አስከሬን የሚጣልበት እዛ ቦታ ላይ እንዲጣል ነው የፈለጉት። እዛ የገሃነም ሸለቆ የሚባል አለ፣ እዛው ኢየሩሳሌም ጀርባ ያለ እንግዶች መጻተኞች የሚጣሉበት አስከሬን መጣያ ቦታ አለ። ስለዚህ ክርስቶስን ሰቅለው ታረኩም፣ ከመስቀል ወርዶ እዛ የገሃነም ሸለቆ ላይ እንዲጣል ነበር ሐሳባቸው። ይህን ጊዜ ሁለት ሰዎች በቆራጥነት የክርስቶስን ስጋውን ሄደው ጲላጦስ ጋር ሄደው ለመኑ። ከነዚህ ሁለት ሰዎች አንዱ ኒቆዲሞስ ነበር። መመና የመጀመሪያ ቀን በሌሊት የፈራና ክርስቶስን ተደብቆ ያመነው ኒቆዲሞስ በአደባባይ ኧረ እኔ የእሱ ተማሪ ነኝ ብሎ ለመመስከር የፈራው ኒቆዲሞስ በዕለተ ዓርብ ክርስቶስ በሞተበት ቀን ግን ዛሬ ግን አልክድህም አለ። ተመልከቱ፣ ክርስቶስ እኮ ሞቷል። ቀና ብሎ አያየውም፣ አይታዘበውም። በዚያን ቀን በሞተበት በተሰደበበት በተዋረደበት ዕለት ደቀ መዛሙርት እንኳን እግሬ አውጭኝ ብለው በተበተኑበት ዕለት ኒቆዲሞስ ግን ታማኝ ሆኖ ተገኘ። መበና ወደ ጲላጦስ ሄዱ። የአርማትያው ዮሴፍና ኒቆዲሞስ ሄደው የኢየሱስን ስጋ ለመኑት ይላል። እስኪ በሉ የኢየሱስን ስጋ ለመኑት። ለጲላጦስ ሄደው የማንን ስጋ ለመኑት? የክርስቶስን ስጋ ለመለመን ያብቃል። አሁን ብዙዎቻችን ስጋ ወደሙ ላለመቀበል አይኔ ንስሐ አባቴ መለማመጡም ሰለቸኝ፣ ደህና አባትም የለም በዚህ ዘመን ሚል ሰው አለ። ምዕመናን ለክርስቶስ ስጋ አይደለም የእግዚአብሔር ካህን ጲላጦስንም ብናገኘው እንለምነዋለን። የኢየሱስን ስጋ ለማግኘት ማንንም እንለምናለን። ስጋውን እናገኝ እንጂ በእውነት ሁላችንን ለስጋው ለደሙ ያብቃል።